ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ አሁንም በአዳዲስ ነገሮች እየመጣን ነው። ጉድ እየወጣ ነው። ጉድና ምንድነው? ጉድና ጀርባ ወደ ኋላ ነው የሚባለው። እንግዲህ አሁን ቢኒ እውነቱን እያጋለጠ ነው። እናንተ ተረጋጉ። እናንተ ትዕግስት ኑሯችሁ ሩታን ብታናግሯን ኑሮ ሁሉንም ነገር ትነግራችኋለች። አብርሽ ምን እንደተደረገበት ሩታን እናንተ በትዕግስትና በመመካከል ብትጠይቋት ኑሮ ተረጋግታችሁ አንቺ ነሽ ያረግችው አንተ ነህ ያረግችው ባትሉ ኑሮ ሩታን ንጹህ ሰው ነች። ስለዚህ ሁሉም ነገር መለጃ አለ። ሁሉም ነገር የተረጋገጠ ነገር አለ። እናንተ ታገሱ። እናንተ እንትን በሉ የሆነ ትዕግስት ኑሯችሁ እሷን በልህ አትያዟት። እልህ ይዟት ነው እንጂ ሁሉንም ነገር ሩታ ታውቃለች። ሩታ ንጹህ ሰው ነች። ማን እንዳደረገበት ምን እንደተደረገ ሁሉም ነገር ይወጣል ብሏል። እና እንግዲህ እናንተ ምነው ሩታ ነው የምንጠለጥረው? ከማን ጋ ነው ያለው? ከሩታ ጋ ነው ያለው አለ። ሩታም ጋር ቢሆን ሩታ ንጹህ ሰው ነች። ሩታ የልጇን አባት ምንም ልታረግ አትችልም። ሩታን ጠንቀቃችሁ ሁላችሁም ታውቋታላችሁ። ስለዚህ ሩታ አይደለችም። ለምን እናንተ ሄርሜላን መጠልጠል አልፈለጋችሁም? ለምን እሷ በጀርባችሁ ያሉትን ሰዎች በአብርሽ ጀርባ በአብርሽ እንትል ያሉትን ሰዎች ምን ነው መጠልጠል እንትላላችሁ? ሩታን ብቻ እና አንተም ሆነ ብዙዬ እልህ እያስገባችኋን ነው እንጂ ሩታ ሁሉን ነገር ትነግራችሁ ነበር። ስለዚህ እናንተ ናችሁ በልህ ያመጣችሁባት እንጂ አብርሽም እናንተ ጋር ሆኖ ቢለጋጋ ትፈቅድላችሁ ነበር። ግን እናንተ በቁጣና አንቺ ነሽ ያረግሽው በአብሉ አረጋችሁ ተባላችሁ። አብሉን በጠሳችሁ። አብሉ ምንም ነገር የለበትም። ምንም ነገር እሱም አመነ። እንግዲህ ሀብሉ ተበጠሰ በሀብሉ ነው ተብሎ ነበረ። ሀብሉ ተበጠሰ። ምንም ነገር ያየነው ነገር የለም። ምን ሆኖ ነው አብርሽ እያለ እየጠየቀ ነው። እንግዲህ በትዕግስትና በእንትል እኔ ለአብርሽም ማዳን ተፈለጋችሁ ሁሉም ነገር እንዲስተካከል ተፈለጋችሁ ታገሱ። ሁሉ ነገር መረጃ አለን። ያ ነገር ይወጣል እያለ ነው። ማን እንዳደረገበት ኤፍሬምም የለበትም ወንድሜንም እጠራጠራለሁ ሲል ሁለቱን ተዋቸው። ሁለቱ የሉበትም። እኛ መረጃውም አለን፣ እሱን እናሳያችኋለን። ስለዚህ እናንተ ተረጋጉ። ያ ሰዓት ጉድ አመጣ። ይሄ ሰዓት ጉድ ነው። አሁን ሄርሜላ የተጨነቀችበት ያረገቻት ነገር ሳምንት ተቀምጣ የመጣችው የት ነው? አቤርም እንደዚህ ድርግምግም ያለው ለምንድን ነው? ለምን በፊት እኮ አብርሽን ሩታን ይቅርታ ጠይቅ፣ እናንተ ያረጋችሁት ነገር የእናንተ ታሪክ ጉዳችሁ ሚስጥላችሁ ይወጣል እያለችው ነበረ። አብርሽን እናንተ በልህ እንዳመጣችሁትና ለሄርሜላ እንትል እንዳራችሁት ነው የምታውቀው እና ሚስጥሩን ይወጣል ወደፊት እያለች ነበር ማልታ ማለት ነው። ስለዚህ አሁን ሩታዬ ነጣ ትወጣለች ማለት ነው። ዴብ እንግዲህ እየተረጋጋ ነው። ወደ መጨረሻ በፊት እንደዛ በኃይልም ቢናገር መጨረሻ ላይ ግን መድለጃውን እንፈልጋለን፣ መድለጃውን ታሳየኛለህ ሲለው አንተ ተረጋጋ፣ በዚች አጭር ጊዜ ውስጥ አብርሃምም ደህና ይሆናል፣ መድረጃውንም እናመጣለን። እናንተ እኮ ደህና ቤተሰብ ደህና እንትል ብኮኑ ኑሮ ሩታ አንቺ የልጅሽ አባት ነው ከኛ የምትበልጪው፣ እንደውም አንቺ ነሽ ይህንን ነገር ማስተካከል የምትችይውና ምንድነው ችግሩ ብላችሁ ብትጠይቋት ኑሮ ሁሉን ነገር ትመልስላችሁ ነበር። እናንተ ግን በቃ የሆነ የልህ እንትል አለ አይደለ? የሆነ በቃ እናንተ አምባገነንነት ልክ እንደ አብይ አህመድ ነው የሆናችሁት ማለት ነው። ያችም አብይ አህመድ ቀጠለሽ እንዲህ ነው በቃ አብይ አህመድ ተጎልተሽ እሱን ስታይ ነው የምታርዱ እና አንተም ብዙዬም ብኮኑ ልክ አይደላችሁም። ለምንድን ነው በኋላችሁ ያሉትን ሰዎች የማጠረጥሩት? ለምንድን ነው ሩታን ነው የምንጠረጥረው? ከእሷ ጋር ነው ያለው። ወንድሜንም እኮ አላምነውም ሲል ሁለቱን ተዋቸው። እሱም መረጃ ሁሉ አለን፣ መረጃው ይመጣላችኋል። እናንተ ተረጋጉና እውነቱን ማወቅ ተፈለጋችሁ በልስ ሳይሆን በትዕግስት ጠብቁ። ይሄ እውነቱን ሩታ ነጣ ነች። ሩታ ምንም ነገር አላረገችም። ወደ እሷ ቤት የሄደውም
ለብልሃት ነው የላኩት እንጂ ያሳበደው ሰው ያሳመመው ያፈዘዘው ሰው ይታወቃል። ለምን እናንተ ሄርሜላን መጠርጠር አቃታችሁ? ከዛ እናጣላለን ሁሉንም ነገር እናጣላለን፣ ችግር የለም። እኔ በበኩሌ ሁሉንም ነገር በትዕግስት አጣራለሁ እያለ ነው። በትዕግስት ብታጣሉ ይሻላችኋል። ይሄ ሁሉ ነገር የሚመጣው ማለት ነው ትዕግስት ተለላችሁ ሁላችሁም ነገር ሁሉንም ነገር እንትል ይላል ማለት ነው። እንግዲህ ዴቭ ተተረዳህ፣ እውነቱን ታወቅ። ሩታን አታንሷት፣ ሩታን ተዋት። ሩታ እኮ እናንተ ስትፈልጉ ማንንም ሰው አልፈልግም። እናንተ ቤተሰብ ስትሆናችሁ ስትመጡ እናንተን ተቀብለን መነጋገር ስትፈልጉ መነጋገር እንችላለን ብላችኋለች። ሌላ ሰው ግን አልፈልግም ታሁን በኋላ ይሄም ሆነ ያችም ሆነ አልፈልግም። ስለዚህ ሄርሜላ ያረገችው ነገር ያስለቀሳት እሱን በልህ ይዛለሁ ብላ ያሰበችው ነገር ያ ሰዓት ለምን አንገበገባት? ሰዓቱን ለምን አንገበገባት? ለምን ሰዓቱን አወለክ እኮ እያለችው ነው እንዴ? ለምሳሌ ማለት ነው እኔ አንዳንዴ እኮ ሰው የሚረዳው ነገር ለምን እንደሆነ አላውቅም። እኔ ለምሳሌ ማለት ነው የዛሬ ስንት ዓመት ነበረ የሆነ ጓደኛ ነበረኝ፣ ወርቅ ገዝቶልኝ ነበር። ወርቄን በጥሼ ነው የወረወርኩት። ለምን ብዬ ለምን አልፈልገውማ። ከሱ ጋር ታልሆንኩኝ የሱን ስጦታ እኔ አልፈልግም፣ የማንም ስጦታ አልፈልግም። እውነቴን ነው የምላችሁ። እዚህ ጋር እሱን ማስታወስ ያን ሰው ማስታወስ የሚፈልግ ሰው የለም። ያን ሰዓት አስሎ ሄርሜላን ማስታወስ እኔ አልፈልግም። እውነቴን ነው የምላችሁ። እኔ የራሳችሁን ታሪክ አላውቅም። እኔ አንድ ሰው ስጦታ ይሰጣችኋል። እኔ ጓደኛ አሁን ለምሳሌ ጓደኛዬ ወይም እህቴ ወይም ሴት ጓደኛችሁ በቃ ወይ ቤተሰባችሁ ቢሰጣችሁ ስጦታ ያ ስጦታ ማስታወሻችሁ ነው። ግን ያ ሰው ስጦታ ሰጥቷችሁ እኔም ማስቀመጥ ተገቢ ነው ብዬ አላስብም። እውነቴን ነው የምላችሁ። ማሰብም አልፈልግም። ፎቶ ራሱም እንዲያይ አልፈልግም። አንዴ ያን ሰው ተጠራሁት አለቀ በቃ ነው። እና ሰዓቱን ለምን አወለከው የሚባለው ነገር እንዴ? እሷ ተለለች ምን ይሰራለታል? ይሄ ሰዓት እኮ ማስታወስ እሷን እንዲያስታውስ ነው እንዴ? ስለዚህ ሰዓቱ ወለቀ ብላችሁ የምተንጣጡ ሰዎች ሰዓቱ ትክክል ነው፣ መውለቅ አለበት። ምንም ከሱ ጋር መሆን የለበትም። የእሷ ስጦታ የእሷ ያንቺ ቁሳቁስ ምንም አይሰራልኝ ብሏታል ያንቺ እንትን ኮተት። ስለዚህ ኮተት ምንም ስለማይሰራለት አውልቆ ጣለው ማለት ነው። እኔ ይህንን ነው የምረዳው። እኔ ማናችሁም ብኮኑ ማለት ነው አንድ ሰው በፊት በፍቅር ኖራችሁ ምናምን ስትለዩ የእሱን ስጦታ ይዛችሁ እንድታዝኑና እንድታክዙ ማንም የሚፈልግ የለም። እኔ አልፈልግም። በእውነቴን ነው የምነግራችሁ። እኔ እንጃ ፎቶ ራሱ አልፈልግም። እንኳን ይህንን እንደዚህ አስሬ አንገቴ ላይ ወይ ከጄ ላይ ልሄድ ማለት ነው። እና አንዳንዴ የራሳችሁ የማታረጉትን ለሰው እንትል ስትሉ በጣም ትገርማላችሁ። እንግዲህ እውነቱን ሸላይ ካደርጉ እውነቱ ተነግሯታል ማለት ነው።